እንግሊዘኛ ላይ ትንሽ ኮንፊደንስ የሚያጥራችሁ ከሆነ ኢቭን አማርኛ እየተናገራችሁ ቢሆን እነዚህን 10 እንግሊሽ ኤክስፕሬሽኖች በመሃል ጣል ማድረግ ከቻላችሁ የሰዎችን ቀልብ በቀላሉ መሳብ ትችላላችሁ። የመጀመሪያው እየመጣሁ ነው ማለት ከፈለጋችሁ ለምሳሌ ጠብቀኝ እየመጣሁ ነው ለማለት I'm on my way wait for me I'm on my way wait for me ወደ ስራ እየመጣሁ ነው I'm on my way to work አሁን ወደ ቤት እየመጣሁ ነው I'm on my way home now እየመጣሁ ነው 5 ደቂቃ ስጠኝ I'm on my way give me 5 minutes I'm on my way give me 5 minutes ወደ ካፌ እየመጣሁ ነው I'm on my way to cafe I am ለማለት ነው I am on my way ማለት ትችላላችሁ። የመጀመሪያው ነው። ሁለተኛው ትንሽ ጠብቀኝ ለማለት ከፈለጋችሁ give me a moment give me a moment እየጨረስኩት ነው ትንሽ ጠብቀኝ give me a moment I'm finishing this give me a moment I'm finishing this አይዋለሁ ትንሽ ጠብቀኝ give me a moment I'll check it give me a moment I'll check it ተመልሼ እመጣለሁ ጠብቀኝ ስትሉ give me a moment I'll be right back give me a moment I'll be right back ስልክ ላይ ነኝ ትንሽ ጠብቀኝ ማለት ከፈለጋችሁ give me a moment I'm on the phone give me a moment I'm on the phone እያላችሁ give me a moment give me a moment ትንሽ ቆየኝ ትንሽ ጠብቀኝ እያላችሁ በዚህ መሰረት ተጠቀሙታላችሁ። ሶስተኛው ልየው ዳረጋግጥ ማለት ከፈለጋችሁ let me check it ሰዓቱን ልየው let me check the time ስልኬን ልየው let me check my phone ቦታውን ላረጋግጥ let me check the location ዋጋውን ላረጋግጥ let me check the price እያልን መግለጽ እንችላለን። let me check ልየው ወይም ላረጋግጥ ለማለት። አራተኛው አመሰግናለሁ ወይም ድርጊትን አደንቃለሁ ማለት ከፈለግን ደግሞ appreciate እንላለን። ለምሳሌ ስለ እርዳታህ አመሰግናለሁ appreciate your help ስለ ጊዜ አመሰግናለሁ appreciate your time ስለ ደግነት አመሰግናለሁ appreciate your kindness ስላደረክልኝ ነገር ሁሉ አመሰግናለሁ appreciate everything you did ስለ እገዛህ አመሰግናለሁ appreciate your support እያል appreciate አመሰግናለሁ ወይም ያደረክልኝ ነገር ዋጋ ሰጠዋለሁ። በዚህ መንገድ መጠቀም እንችላለን። አምስተኛ ደግሞ የምናየው እርግጠኛ አይደለሁም ለማለት I'm not sure I am not sure I'm not sure ስለዚህ እርግጠኛ አይደለሁም I'm not sure about that እንደሚመጣ እርግጠኛ አይደለሁም I'm not sure if he is coming ስለ ሰዓቱ እርግጠኛ አይደለሁም I'm not sure about the time ምን እንደምልህ እርግጠኛ አይደለሁም ወይም ምን እንደምልህ አላውቅም I'm not sure what to say እውነት እንደሆነ እርግጠኛ አይደለሁም I'm not sure if it's true I'm not sure if it is true እያል I'm not sure እያል እርግጠኛ አይደለሁም የሚለውን መግለጽ እንችላለን። ስድስተኛ ላይ ደርሰናል። እንደ ሁኔታው ለማለት ከፈለጋችሁ it depends ለምሳሌ እንደ አየሩ ሁኔታ ነው it depends on the weather እንደ ሙዴ ነው it depends on my mood እንደ ሰዓቱ ነው it depends on time እንደ ስራዬ ነው it depends on my work እንደ ዋጋው ሁኔታ ነው it depends on the price so እንደ ሁኔታው ነው ለማለት ከፈለጋችሁ it depends እያላችሁ መጠቀም ነው። ሰባተኛ ላይ ደርሰናል። አስብበታለሁ ለማለት ከፈለግን I will think about it መጀመሪያ አስብበታለሁ ለማለት I will think about it first ላስብበትና እነግርሃለሁ I will think about it and tell you ዛሬ ማታ አስብበታለሁ I will think about it tonight ከመወሰኔ በፊት አስብበታለሁ I will think about it before I decide ቤት ስደርስ አስብበታለሁ I will think about it when I get home ቤት ማለት እዚህ ጋር መድረስ ሰው ቤት ስደርስ ለማለት ነው። ቤት ስደርስ አስብበታለሁ። ስምንተኛው ጥሩ ሐሳብ ነው ለማለት ስትፈልጉ that sounds good ራት አንድ ሰዓት ላይ ጥሩ ሐሳብ ነው that sounds good ወደ ካፌ መሄድ ጥሩ ሐሳብ ነው ለማለት walking to the cafe that sounds good ጥሩ ሐሳብ ነው ለማለት that sounds good to me እቅድህ ጥሩ ነው ለማለት ሁሌ ዛት ላትሉ ትችላላችሁ your plan sounds good
ኤክስኪውዝ ሚ አንደኛ ይቅርታ እንደማለት ነው። ወይም በሌላ መልኩ ደግሞ አንድ ጊዜ ልለፍ ለማለት ልትጠቀሙ ትችላላችሁ። ለምሳሌ ይቅርታ ማለት እችላለሁ ለማለት ኤክስኪውዝ ሚ ካን አይ ፓስ፣ ኤክስኪውዝ ሚ ካን አይ ፓስ፣ ፓስ ማለት ነው። ይቅርታ የት ነው ማናጀሩ ማለት ከፈለጋችሁ ኤክስኪውዝ ሚ ዌር ኢዝ ዘ ማናጀር፣ ኤክስኪውዝ ሚ ዌር ኢዝ ዘ ማናጀር፣ ይቅርታ ወንበሩ ተወስዷል ለማለት ኤክስኪውዝ ሚ ኢዝ ዘ ሲት ቴክን፣ ኤክስኪውዝ ሚ ኢዝ ዘ ሲት ቴክን ትላላችሁ። ይቅርታ የሆነ ነገር ልጠይቅ እችላለሁ ስትሉ ኤክስኪውዝ ሚ ካን አይ አስክ ዩ ሳምቲንግ፣ ኤክስኪውዝ ሚ ካን አይ አስክ ዩ ሳምቲንግ፣ ይቅርታ ልትረዳኝ ትችላለህ፣ ኤክስኪውዝ ሚ ካን ዩ ሄልፕ ሚ፣ ኤክስኪውዝ ሚ ካን ዩ ሄልፕ ሚ እያልን መጠቀም እንችላለን። ኦኬ የመጨረሻውና አስረኛው እንዲሁ ዝም ብዬ እያየሁ ነው ለማለት I'm just looking እንዲሁ እያየሁ ነው ለማለት ነው። ለምሳሌ ለአሁኑ እንዲሁ እያየሁ ነው ለማለት ከፈለጋችሁ I'm just looking for now፣ ለአሁኑ እንዲሁ እያየሁ ነው I'm just looking for now። ሱቅ ሄዳችሁ ምናምን ምን ፈልጋችሁ ምናምን ስሏችሁ አመሰግናለሁ ለአሁኑ እንዲሁ እያየሁ ነው ለማለት I'm just looking thank you፣ I'm just looking thank you እንዲሁ እያየሁ ነው ተመልሼ እመጣለሁ I'm just looking I will come back፣ I'm just looking I will come back የሚያጣድፈኝ ነገር የለም እንዲሁ እያየሁ ነው ለማለት I'm just looking no hurry፣ I'm just looking no hurry ማለት እንችላለን። እነዚህን 10 ኤክስፕሬሽኖች ቤት ላይ ብትሆኑ፣ ትራንስፖርት ቦታ፣ ስራ ቦታ፣ መንገድ ላይ በየቀን ንግግሮቻችሁ ላይ ለመጠቀም ሞክሩ። ይበልጥ እየደጋገማችሁ በተጠቀማችሁት ቁጥር የበለጠ ኮንፊደንሳችሁም እየጨመረ ይመጣል። ቪዲዮ ከተመቻችሁ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ደስ ያላችሁን ጥያቄ የሚሆን አስተያየት ጻፉልን፣ እንመልሳለን። Thanks for watching. Learn English, live confident. God bless our country.